ሰላም ጤና ይስጥልኝ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን ኢትዮጵያ ያለ ጥርጥር በትውልድ ቅብብሎች ጸንታ ትቀጥላለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ተፈጥሮ አብዝቶ በረከት የቸረው የባሌ ተራሮችና ሶፍ ዑመር አካባቢ በሚፈለገው ልክ ሳይለማ መቆየቱ እንዳስቆጫቸው የመንግስት ከፍተኛ አመራሮች ገለጹ። ሮማኒያ ከኢትዮጵያ ጋር የንግድና ኢንቨስትመንት ትብብርን ለማጠናከር ቁርጠኛ መሆኗን በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓታኪ ተናገሩ። በመዲናዋ የትምህርት ጥራትን ለማረጋገጥ የሚያስችሉ የመሰረተ ልማት ግንባታዎች መከናወናቸው የተማሪዎች ውጤት እንዲሻሻል ማስቻሉን የአዲስ አበባ ትምህርት ቢሮ አስታወቀ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ኤልያስ ጅብሪል ነኝ። አብራችሁን ቆዩ። ኢትዮጵያ ያለ ጥርጥር በትውልድ ቅብብሎች ጸንታ ትቀጥላለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በየሶፍ ዑመር ወግ ከቀድሞና በሥራ ላይ ካሉ አመራሮች ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ በውይይቱ ወቅት እንዳሉት ኢትዮጵያውያን ይህን ሁሉ ጸጋና ሀብት ይዘመለመናችን እጅጉን የሚያስቆጭና ልንቀይረው የሚገባ ጉዳይ ነው ብለዋል። ኢትዮጵያ አሁን ያለችበትን ታሪክ ቀይራ እንድትበለጽግ ሁሉም የድርሻውን ሊወጣ እንደሚገባም አመልክተዋል። ኢትዮጵያ ያለ ጥርጥር ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች ያሉት ጠቅላይ ሚኒስትሩ በኢትዮጵያ የተለያዩ አካባቢዎች ያሉ ጉዳዮች መልክ እየያዙ ይመጣሉ ነው ያሉት። ብልጽግናን ለማረጋገጥ ሁሉም በየአካባቢው ያለውን ሀብት እያወጣ ማልማት እንደሚገባም ተናግረዋል። የሚበጀን በመደማመጥ በመከባበር በመተጋገዝና ተካፍሎ በጋራ መኖር ነው ያሉት ጠቅላይ ሚኒስትሩ በትብብር መንፈስ ከሰራን የምንመኘውን ሰላምና ብልጽግና ማምጣት እንችላለን ሲሉ ገልጸዋል። ተፈጥሮ አብዝቶ በረከት የቸረው የባሌ ተራሮችና ሶፍ ዑመር አካባቢ በሚፈለገው ልክ ሳይለማ መቆየቱ እንዳስቆጫቸው የመንግስት ከፍተኛ አመራሮች ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀድሞና በሥራ ላይ ካሉ አመራሮች ጋር በሶፍ ዑመር ቆይታ አድርገዋል። የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ በዚህ ወቅት በጠቅላይ ሚኒስትሩ ኢኒሼቲቭና በኦሮሚያ ክልል መንግስት የተሰሩ በርካታ ስራዎች ከገመትኩት በላይ አበረታች ናቸው። ለአብነትም በሁለቱ ባሌዎች 1 ሚሊዮን ሄክታር መሬት መታረሱ ትልቅ ስኬት ነው ብለዋል። በቱሪዝምም ተደብቆ የኖረው ጸጋ ያስቆጫል ያሉት አማካሪው በሁለቱ ዞኖች ከ360 ሺህ ሄክታር መሬት በላይ ለዱር አራዊት መመደብ መቻሉ ትልቅ ደግነት መሆኑን አመላክተዋል። የተጀመሩ ጥረቶች አበረታች ናቸው። ዞኑ ካለው ጸጋ አንጻር ግን በቀጣይ ብዙ መስራት ይጠይቃል ሲሉም ጠቁመዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በበኩላቸው ከሶፍ ዑመር አጠገብ ሆኜ ሶፍ ዑመርን የማየቱ ፍላጎቱ አልነበረኝም፣ ብፈልግም መሰረተ ልማት አልተሟላለትም ነበር ብለዋል። አሁን ከ13 ዓመታት በኋላ ወደ ስፍራው በመምጣት ሶፍ ዑመር መልክዓ ምድር ብቻ ሳይሆን ታሪክ መሆኑን ለማየት በመብቃቴ ደስ ብሎኛል ሲሉም ተናግረዋል። በባሌና ሶፍ ዑመር ያለውን ታሪክ ብሎም አቅም መጠቀም የሚያስችል እይታ ቀደም ሲል አለመኖሩ ግን ያስቆጫል። በእርግጥ አሁን ጥሩ አጋጣሚ ተፈጥሯል ብለዋል። ወደ አካባቢው በመምጣታቸው በአንድ በኩል ቁጭት፣ በሌላ መንገድ ተስፋ፣ ለምን ደሃ ሆንን መርጠን ነው ወይስ የሚል ቁጭት አዘል ጥያቄ አጭሮብኛል ያሉት ደግሞ የሥራና ክህሎት ሚኒስትር ሙፈሪያት ካሚል ናቸው። በአጭር ጊዜ የተሰራው ሥራ ደርዘ ብዙ መሆኑን ገጠሩንም ከተማውንም ከጫፍ ጫፍ ለማዳረስ እየተደረገ ያለው ርብርብ የልጆቻችን ኢትዮጵያ ምን ያህል ተገቢውን ስፍራ እየያዘች እንደሆነ አስረጂ ነው ብለዋል ሚኒስትሯ። ጸጋን አውቆ መምራትና የፖለቲካ ባህል ለውጥ ላይ እየተሰራ ያለው ተግባር የሥራ ውጤት መሆኑን ከባሌና ሶፍ ዑመር ቆይታቸው መገንዘባቸውን አንስተዋል። ሮማኒያ ከኢትዮጵያ ጋር የንግድና ኢንቨስትመንት ትብብርን ለማጠናከር ቁርጠኛ መሆኗን በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓታኪ ገለጹ።
ከኢዚያ ጋር ቆይታ ያደረጉት በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓታኪ ኢትዮጵያና ሮማኒያ በጋራ የሚሰሯቸው እምቅና ዘርፈ ብዙ አቅሞች መኖራቸውን ተናግረዋል። የመጀመሪያው የኢኮኖሚ ዲፕሎማሲ መሆኑን ገልጸው በፈጣን የልማት ጎዳና ላይ የምትገኘው ኢትዮጵያ በርካታ የኢኮኖሚ ዘርፎችን ለውጭ ኢንቨስትመንት እየከፈተች መሆኗ የሚደነቅ ነው ብለዋል። ይህም ሮማኒያ ከኢትዮጵያ ጋር በኢኮኖሚ ትብብር አብራ እንድትሰራ ምቹ ሁኔታ በመፍጠሩ ሀገራቸው የተፈጠረውን ዕድል ለመጠቀምና በጋራ ለመስራት ቁርጠኛ መሆኗን ገልጸዋል። ሮማኒያ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መስክ በአውሮፓ ተጠቃሽ ሀገር መሆኗን ያነሱት አምባሳደሯ ኢትዮጵያም ዲጂታላይዜሽንን እያስፋፋች መሆኗ በዲጂታል ዲፕሎማሲ አብሮ የመስራት ዕድል መኖሩን ጠቅሰዋል። በትምህርት ረገድ ኢትዮጵያና ሮማኒያ የቆየ ግንኙነት እንዳላቸው በማንሳት በትምህርት ልማት ሁለቱ ሀገራት ትብብራቸውን አጠናክረው እንደሚቀጥሉም አረጋግጠዋል። ሮማኒያና ኢትዮጵያ የንግድ ግንኙነት እንዳላቸው በመግለጽ የተፈረሙ ፕሮቶኮሎችን በመጠቀም የንግድና የየዘርፍ ማህበራት የትብብር ማዕቀፍ ለማዘጋጀትና መድረኮችን ለመፍጠር እየተሰራ መሆኑን ጠቁመዋል። በኢትዮጵያ ምቹ የኢንቨስትመንትና የአጠቃላይ የኢኮኖሚ ምህዳር ለውጥ መኖሩን ገልጸው ሮማኒያ የንግድና ኢንቨስትመንት ትብብሯን ለማጠናከር ጊዜው አሁን ነው በሚል ቁርጠኛ መሆኗን አረጋግጠዋል። በመዲናዋ የትምህርት ጥራትን ለማረጋገጥ የሚያስችሉ የመሰረተ ልማት ግንባታዎች መከናወናቸው የተማሪዎች ውጤት እንዲሻሻል ማስቻሉን የአዲስ አበባ ትምህርት ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት አንደኛ ሩብ ዓመት ዕቅድ አፈጻጸም ግምገማ አካሂዷል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በዚህ ወቅት በከተማዋ በሚገኙ የመንግስት ትምህርት ቤቶች ላይ የተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን አንስተዋል። የመንግስት ትምህርት ቤቶች ተመራጭ እየሆኑ መምጣታቸውን ገልጸዋል። የመንግስት ትምህርት ቤቶች በትምህርት ጥራትና በግብዓት አቅርቦት እያሳዩት ያለው አፈጻጸም ለተማሪዎች ቁጥር መጨመር ምክንያት ነው ብለዋል። የከተማ አስተዳደሩ በትምህርት ለትውልድ መርሃ ግብር ከፍተኛ መዋለ ንዋይ በማፍሰስ የትምህርት ጥራትን ለማረጋገጥ የሚያስችሉ የመሰረተ ልማት ግንባታዎች እያካሄደ ነው ብለዋል። ለአብነትም በ6ኛና 8ኛ ከተማ አቀፍ ፈተና እንዲሁም በ12ኛ ክፍል አገር አቀፍ መልቀቂያ ፈተና የከተማዋ ትምህርት ቤቶች የተሻለ ውጤት ማስመዝገባቸውን አንስተዋል። ዜናው በዚሁ አበቃ። ሰላም ቆዩ።